ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም። ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ ይላል። የእግዚአብሔር ዕውቀት ይዞ የተሟላ ሕይወት የማይታሰብ የተንሸዋረረ ዕውቀት ይዞ የጠራ ሕይወት መኖር አይቻልም። የተምታታ መንፈሳዊ ዕውቀት ይዞ ያልተምታታ ሕይወት ለመኖር መሞከር ልፋት ነው። ሁል ጊዜ ዕውቀትን ጠልቶ እግዚአብሔርን ማገልገልን መውደድ ማለት አብሮ ማሄድ ነገር ነው። በፊት ዕውቀት ስናጣ ያጣነው ዕውቀት ብቻ ሳይሆን ከዚያ ዕውቀት የተነሳ ልናገኝ የነበረውን ትድግናም ጭምር የማጣት እውነት እንደሆነ ማወቅ ይጠበቅብናል። የእግዚአብሔር ሰላም በያላችሁበት ለሁላችሁ ይሁን። በሻሎም ሚዲያ ዩቲዩብ ቻናላችን ላይ በ8 ክፍል የቀረበ የመንፈሳዊ ዕውቀት ኃይል የተሰኘ ትምህርታችን ብዙ እንደጠቀማችሁ አምናለሁ። ትምህርቱ የቀረበበት መንገድና የቪዲዮ ርዝማኔ አጠር በማለቱ ምክንያት በዚያ ትምህርቶች ላይ ያካተትነው ዋና ዋና ሀሳቦችን ብቻ ነው። እኚህ ዋና ዋና ሀሳቦች በሕይወት እንዲተገበሩና ለብዙዎች ጥያቄ የሚሆኑ ነገሮችም መልስ እንዲያገኙ አሁን በማቀርበው አይነት የሚቀርብ ሰፋ ያለ የትምህርት ጊዜዎችን እንቀጥላለን ማለት ነው። ብዙዎች መንፈሳዊ ነገሩን አውቃለሁ፣ ብዙም አውቀው መንፈሳዊ ነገር አለ። በተለያየ አጋጣሚ በእግዚአብሔር ቤት ባለሁበት ጊዜ እግዚአብሔር እድል ሰጥቶኝ ያወቅኳቸው በርከት ያሉ ዕውቀቶች አሉ። በዚህ ትምህርት አንጻር ደግሞ መንፈሳዊ ዕውቀት ኃይለኛ እንደሆነ ተምሬያለሁ። ነገር ግን ይህ ኃይለኛ የሆነ መንፈሳዊ ዕውቀት በሕይወቴ ላይ ኃይለኛ ሆኖ የሚገባውን ለውጥ ሲያመጣ አላየሁትም። በተለያየ ጊዜም አውቀውና በሕይወቴ የሚገለጠው ነገር አንድ አይነት አይደለም፣ ወይም ደግሞ የምኖረው ሕይወት የተማርኩትን ትምህርት የማውቀውን ዕውቀት የሚመስል አይደለም የሚል ሀሳብ በውስጣችሁ ካለ ለምን እንደዚህ አይነት ክፍተት እንደሚፈጠርና የተረዳነው መረዳት ወይም ያወቅነው ዕውቀት የሚጨበጥ የተገለጠ ሕይወት ለምን እንደማያጎናጽፈን መማር እንጀምራለን ማለት ነው። የእግዚአብሔር ቃል የአማኞች መመሪያ መሆን አለበት። የእግዚአብሔር ቃል ዕውቀት አስፈላጊ እንደሆነ ብቻ ሳይሆን ያ አስፈላጊ የሆነው ዕውቀት በሕይወታችን ላይ የሚጠበቀውን ለውጥ ሊያመጣ ካስፈለገ ምን መደረግ እንዳለበትም ጭምር የሚነግረን ራሱን የቻለ ሙሉ እውነት የያዘ ቅዱስ መጽሐፍ ነው። በዚህ ቃል መሰረት እግዚአብሔርን የሚያገለግሉ እሱን የተረዱም ሰዎች መልካም የሆነና መልካም ያልሆነን ነገር ያውቃሉ። ደግሞ ያወቁትን ነገር መልካም አይደለም ብለው ይናገራሉ። መልካም አይደለም ብለው ተናግረው ብቻ አይተው መልካም እንዲሆን ምን መደረግ እንዳለበት ይናገራሉ። ከዚህ ከእውቀት አንጻር የእግዚአብሔር ቃል በመጽሐፈ ምሳሌ ምዕራፍ 19 ቁጥር 2 ላይ ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም ይላል። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም ካለ የእግዚአብሔር ቃል ያለ ዕውቀት በፍጹም መልካም ሊሆንልን አይችልም ማለት ነው። መጽሐፍ ቅዱስ አይደለም ያለውን ነገር እኛም አይደለም የምንል ከሆነ ቀጣይ ሕይወታችን መቀየር ካለበት መቀየር ያለበት መልካም እንዳልሆነ ከእግዚአብሔር ጋር ተስማምተን መልካም ሊሆን የሚችልበትን መንገድ ከእግዚአብሔር ቃል ተምረን መኖር ስንጀምር ነው። ለምሳሌ የሙሴ አማት ዮቶር በዘጸአት ምዕራፍ 18 ቁጥር 17 ላይ ሙሴ እንዴት እንደሚያገለግል ከነገረው በኋላ ሁሉም ሰው ችግር ሲገጥመው ፍርድ ሲፈልግ ወደሱ እንደሚመጣ ለዛ ሕዝቡ ሁሉ ደግሞ ሙሴ ራሱ እንደሚፈርድ በነገረው ጊዜ በዚህ በዘጸአት 18 ቁጥር 7 ላይ አማቹ ዮቶር አንተ የምታደርገው ነገር መልካም አይደለም፣
እግዚአብሔርን የሚረዳ ሰው መልካም ያልሆነን ነገር በትክክል ይረዳና መልካም እንዲሆን መደረግ የሚገባውን ነገር ደግሞ ይናገራል። እዚህ ጋር ዮቶር ለሙሴ የመከረውን ምክር ስንመለከት ይህ ሁሉ ሰው አንተ ጋር መጥቶ ከሚያደክምህ ከሚያዝልህ ማገልገል በሚገባ ልክ እንዳታገለግል እንቅፋት ከሚሆንብህ በህይወቱ ዘመን ሊኖር የሚገባውን ስትሬንግዝ ጠብቀህ እስከ መጨረሻው እንድትሄድ አንተ ጋር መምጣት የሚያስፈልገው ግድ የሆነው ብቻ እንዲመጣና አንተ ጋር ሳይደርስ መፍታት የሚችለውን የሚፈቱ ሰዎችን አዘጋጅተህ ለነሱ ማካፈል የሚገባህን ነገር አካፍለህ ትንንሹን ፍርድ እነሱ እንዲፈርዱ ትልቁን ፍርድ ደግሞ ወደ አንተ እንዲያመጡ አገልጋዮች ሹም ነው ያለው። ክፍሉን በሙሉ ስታነቡት እንዲህ አይነት ሐሳብ አለው። የምታደርገው ነገር መልካም አይደለም ካለ በኋላ መልካም እንዲሆንም ምን መደረግ እንዳለበት ተናግሯል። እግዚአብሔርም በተለያየ ቦታ ላይ መልካም አይደለም ብሎ የሚናገራቸው ነገሮች አሉ። መልካም አይደለም ካለ በኋላ ግን እንዴት መልካም እንደሚሆን ሲናገር አሊያም ደግሞ አንዳች ነገር ሲያደርግ ነው የምናውቀው። ጥሩ ምሳሌ የሚሆነው እግዚአብሔር አምላክ ለመጀመሪያ ጊዜ መልካም አይደለም ያለበትን ቦታ ማየት ነው። በዘፍጥረት ምዕራፍ 2 ቁጥር 18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም ማለት ነው። እንደምታውቁት ዘፍጥረት ምዕራፍ 1 እግዚአብሔር አምላክ ፍጥረትን የፈጠረበትን ሐሳብ በዝርዝር የሚያስቀምጥ ክፍል ነው። በ6 ቀን ሰውን እስከፈጠረበት ቀን ድረስ ከብርሃን ጀምሮ በርካታ ነገሮችን ሲፈጥር የፈጠረውን ደግሞ ሲያይ ከገመገመ በኋላ መልካም እንደሆነ አየ ይልና መልካም ነው መልካም ነው መልካም ነው መልካም ነው እያለ የፈጠረውን ፍጥረት ምን እንደሆነ በሱ ዘንድ ሲታይ ያለውን ነገር ሲናገር መልካም ነው እያለ ይናገር ነበር። መልካም ነው ብሎ ተናግሮ ከጨረሰ በኋላ ለመጀመሪያ ጊዜ ሲፈጥረው መልካም ነው ያለው ሰው በኤደን ገነት ውስጥ ሲኖር ምን ማድረግ እንደሚገባው ከነገረው በኋላ ያም መልካም እንደሆነ ካየ በኋላ ያንን የእግዚአብሔር የቤት ስራ ወይም አሳይመንት ወይም አገልግሎት ወይ አምልኮም ሊሆን ይችላል ያንን እየታዘዘ መኖር ሲጀምር በህይወቱ ላይ አዳም እንኳን ያላስተዋለውን ክፍተት አየና ሰው ብቻውን ይሆን ዘንድ መልካም አይደለም። በእግዚአብሔር ዓላማ ከተሰራ በኋላ ከተፈጠረ በኋላ በተፈጠረለት ዓላማ በኤደን ገነት ውስጥ መኖር ከጀመረ በኋላ ያ ነገር ለብቻ የሚደረግ መሆን የለበትም ወይም ደግሞ ብቻውን ይሆን ዘንድ መልካም አይደለም። መልካም አይደለም ብሎ ግን አልተወም። ከዚያ በኋላ ምንድነው ያለው? እንደሱ ያለች ረዳት እንፍጠርለት ብሎ ያንን የእግዚአብሔርን ዓላማ አብሮ የሚኖረውን ረዳት እንደሚፈጥር ወይም ሊፈጥር እንዳሰበ ተናግሮ ልክ እንዳሰበው ደግሞ በአዳም ላይ ትልቅ እንቅልፍ ወድቆ እንዴት አድርጎ እግዚአብሔር አምላክ መልካም አይደለም ያለው ነገር መልካም እንዲሆን እንዳደረገ እናውቃለን። ስለዚህ እግዚአብሔርም ሆነ እግዚአብሔር ገብቷቸው የሚያገለግሉት ባሪያዎቹ መልካም ያልሆነ ነገር ያሉ ይረዳሉ። የተረዱትን ነገር ደግሞ መልካም እንዲሆን ምን መደረግ እንዳለበት ከመረዳት የተነሳ ወይ የሚናገሩት ወይ የሚያደርጉት ነገር አለ። ልክ እንደዚሁ የእግዚአብሔር ቃል ስለ እውቀት ሲናገር ነፍስ እውቀት የሌለባት ትሆን ዘንድ መልካም አይደለም። የእግዚአብሔር ቃል መልካም አይደለም ያለውን ነገር አዎ መልካም አይደለም ብለን እንድናልፈው ብቻ ሳይሆን እንግዲያውስ ነፍሴ አለ እውቀት ትሆን ዘንድ መልካም አይደለም፣ እግዚአብሔር ደግሞ መልካም አይደለም ያለውን ነገር መልካም እንዴት እንደሚደረግ ሳይናገር የሚተው አምላክ አይደለም ብለን ጠለቅ ብለን የእግዚአብሔርን ቃል ስንመለከት በእርግጥም እንዴት ነው በእውቀት ለነፍሴ መልካም የሆነላት? እውቀቴ የተቀየረው እውቀት ስሜቴን ቀይሮ ያ ስሜቴ ፍቃዴን የምሰጠውን ነገር ለውጦ በምድር ላይ በምኖርበት ዘመን ሁሉ ለእግዚአብሔር ፍቃድ ኖሬ እንዳልፍ
ለሰዎች የሚጠቅም ነገር አድርጌ እግዚአብሔርን አክብሬ እንዳለኝ መልካም እንዲሆንልኝ እግዚአብሔር አምላክ በነፍሴ ላይ እውቀትን ይፈልጋልና እንዴት ነው ብለን ወደ እግዚአብሔር መቅረብን ይጠይቃል ማለት ነው። በተጨማሪ መልካም አይደለም ብቻ ሳይሆን ያለው እግዚአብሔር ቃል ስለ እውቀት የእግዚአብሔር ሕዝብ የእግዚአብሔር ከሆነ በኋላ በተለያየ የህይወት አቅጣጫ ሊጠፋ የሚችልበት ምክንያት እንዳለ የእግዚአብሔር ቃል በግልጽ ይናገራል። በህይወታችን ዘመን መጸለይ ያስፈልገናል፣ መጾም ያስፈልገናል፣ ከእግዚአብሔር ሕዝብ ጋር በጋራ ማምለክ ያስፈልገናል። በዙሪያችን ካሉ ሰዎች ሁሉ ጋር በሰላም መኖር የእግዚአብሔር ቃል ይመክራል። በርካታ መልካም ነገሮችን ማድረግ እንደሚጠበቅብን የእግዚአብሔር ቃል ይናገራል። ምንም እንኳን እነሱ ሁሉ አስፈላጊ ቢሆኑም የእግዚአብሔር ቃል በተለያየ የህይወት አቅጣጫ የምንጠፋ ከሆነ የምንጠፋበትን ምክንያት እነዚህን ከማጣት እንደሆነ ይናገራል። እንደውም የእግዚአብሔር ቃል ሲናገር በሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ እውቀት ከማጣቱ የተነሳ ጠፋ ይላል። የእግዚአብሔር ሕዝብ በተለያየ የህይወት አቅጣጫ ከጠፋ የሚጠፋው በዋናነት እውቀት ከማጣቱ የተነሳ። ይሄ እውቀት ማለት አእምሮ ላይ ተቀምጦ የሚያስታብየውን አይነት እውቀት ሳይሆን መንፈሳዊ የሆነ ባለፉት በ8 ክፍሎች በትክክል በዝርዝር አስቀምጠን ትርጉሙን የተመለከትነውን እውቀት ሰዎች በህይወታቸው ላይ ሲጎላቸው በእርግጥም የጎደላቸው ነገር ስላለ የተሟላ ህይወት መኖራቸው። ወዳጆቼ የፈጠረን እግዚአብሔር ያበጀን እግዚአብሔር በዛው እንዳበጀን በነገረን እግዚአብሔር ቃል ላይ እንዴት አድርገን ብንኖር ህይወታችን የተሟላ እንዲሆን ይናገራል። የጎደለ እውቀት ይዞ የተሟላ ህይወት የማይታሰብ፣ የተንሸዋረረ እውቀት ይዞ የጠራ ህይወት መኖር አይቻልም። የተምታታ መንፈሳዊ እውቀት ይዞ ያልተምታታ ህይወት ለመኖር መሞከር ልፋት ነው የሚሆነው። ሁል ጊዜ ትክክለኛ እግዚአብሔር የሚከብበት፣ ሰዎች የሚጠቀሙበት፣ ለአእምሮም ሰላም የሚሰጥ፣ ለመንፈስ እረፍት የሚሆን ህይወት እግዚአብሔርንና የእግዚአብሔርን ሐሳብ የሆነውን መንፈሳዊ እውቀት በማወቅ የሚመጣ ያ በሌለበት ስፍራ ስለሚሆነው ነገር ሲናገር ሕዝቤ እውቀት ከማጣቱ የተነሳ ጠፋ። ይሄ ሕዝቤ ካለ ወንድም ሴትም፣ ትልቅም ትንሽም፣ ሀብታምም ድሃም፣ አገልጋይም ተገልጋይም፣ በየትኛውም የኑሮ ሁኔታ ውስጥ የሚኖር በየትኛውም የዓለም ክፍል ላይ የሚኖር ሁሉ ማለት ነው። በጣም የሚገርመው በህይወት አቅጣጫ ከመጥፋት ባሻገር የሚያገለግሉት ሰዎች ራሱ ካህናቱ ራሱ በፊቱ አለ እውቀት እንዲሆኑ አይፈልግም እግዚአብሔር። አለ እውቀት የሆነ ነገር ለማድረግ በመሰላቸው መንገድ የሚጓዙትን አገልጋዮች በተመለከተ እግዚአብሔር ደስተኛ እንዳልሆነ በዚሁ በሆሴዕ ምዕራፍ 4 ቁጥር 6 ላይ ይነግረናል። በክፍሉ ላይ ሲናገር አንተም እውቀትን ጠልተሃልና እኔም ካህን እንዳትሆነኝ እጠላሃለሁ ብለናል። እውቀትን ጠልቶ እግዚአብሔርን ማገልገልን መውደድ ማለት አብሮ ማሄድ ነገር ነው ማለት ነው። ስለዚህ በእግዚአብሔር ፊት ለሁሉም ሰው ከጥፋት ለመዳን እግዚአብሔር የሚፈልገውን አይነት አገልግሎት ለማገልገል ጭምር እውቀት መሰረታዊ ነገር። በጣም የሚያስፈራው ከዛ በኋላ ያለው ቃል አሁን እንዳንጠፋም እግዚአብሔርን በሚገባው መንገድ እንድናገለግል ብቻ ሳይሆን ለቀጣይ ትውልድ እንኳን መልካም ነገር ጥለን ማለፍ ካለብን የእግዚአብሔርን እውቀት ማወቅ። አንተም ሕጌን ረስተሃልና እኔም ልጆችን እረሳለሁ የሚል እዛው ሆሴዕ ምዕራፍ 4 ቁጥር 6 ላይ ተጽፎ የምናየው ለዚህ ነው። ስለዚህ ወዳጆቼ እግዚአብሔር ቃል ያለ እውቀት እንድንሆን መልካም እንዳልሆነ ጭምር
መልካም አይደለም ስንል ቀላል ነገር ሳይሆን በሕይወታችን ላይ ብዙ ጥፋት የሚያስከትል ጎዳና ላይ እንዳንራመድ እንደ አገልጋይ እግዚአብሔር አምላክ የሚከብርበትን አገልግሎት እንድናገለግል ደግሞም ለልጆቻችን መልካም የሆነ ኢንሄሪታንስ ውርስ ጥለን እንድናልፍ ስለ እውቀት ያለን እይታ በእርግጥ መለወጥ አለበት። ከዚህ ጋር ተያይዞ ነው እንግዲህ ባለፉት 8 ክፍሎች የእውቀትን ኃይል በተለይ መንፈሳዊ እውቀትን ኃይል በሰፊው ተምረናል። በክፍሉ ላይ በዋናነት የእውቀትን አስፈላጊነትና በተለይ ከክፍል 3 እስከ 7 ባለው ትምህርት ደግሞ የመንፈሳዊ እውቀትን ምንነት ከተለያዩ የእግዚአብሔር ቃል አንጻር ያየን የተረጎመ አስፈላጊነቱ ላይ አጽንኦት መስጠትና ትርጉሙን ማወቅ ግን ብቻውን የምንፈልገውንና እግዚአብሔር አምላክ የሚከብርበትን አይነት ሕይወት የሚያስኖር መሆን አይችልም። ያ የማይሆንበት 2 ምክንያቶችን በዚህ ክፍል አንዱን በቀጣይ ክፍል ደግሞ አንዱን እንመለከታለን። አንደኛው ከአእምሮ ጋር የሚገናኝ ሲሆን ሌላኛው መንፈሳዊ ይዘት አለ። ከአእምሮ ጋር ይገናኛል ብዬ አሁንም ማነሳው ሐሳብ መንፈሳዊ ይዘት የለውም ማለት ሳይሆን በትክክል ከአእምሯችን ከምናስብበት መንገድና የእግዚአብሔርን ነገር በተመለከተ እግዚአብሔር በፈጠረልን አእምሮ ነገሮችን ልናስተውል የሚገባበትን ማስተዋል የሚቀይር ሐሳብና ያ እንዳለ ሆኖ ደግሞ በሕይወታችን ላይ ፍሬ እንዲያፈራ የሚያደርገውን ሁለተኛውን መንፈሳዊ ይዘቱ ሰፋ ያለውን ሐሳብ እንመለከታለን። የእግዚአብሔር ቃል በዕብራውያን መጽሐፍ ላይ ሲናገር ለነሱ የተነገረው ለኛ የተነገረ ነገር ነው፣ ወይም ደግሞ ለኛ እንደተነገረ እንደተሰበከ ለነሱም ደግሞ ተሰብኮ ተነግሮ ነበረ። ነገር ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ስላልተሰሙ አይደለም፣ ስለማያውቁ አይደለም፣ መዋሃድ የሚባል ደረጃም ደግሞ አለ። እሱኛውን ቀጥለን የምንመለከት ይሆናል። ዛሬ ግን ከአእምሮ አንጻር ስንመለከት እውቀት በእርግጥ እንዴት አድርገን በዚህ ዓለም እንድንኖር የሚያስፈልግ ምናልባትም ጅማሬ ሊሆን ይችላል እንጂ ያ ነገር ፍጻሜ ሆኖ በሕይወታችን ላይ የሚጨበጥ ነገር ማድረግ እስክንችል ድረስ እንዲያደርስ ካስፈለገ ያለ ጥርጥር ከዛ በኋላ የሚያስፈልገው የእድገት ደረጃ ነው። በዛሬው ክፍላችን መረጃ ምን እንደሆነ መንፈሳዊ መረጃ፣ ያ መንፈሳዊ መረጃ እንዴት እውቀት ሊሆን እንደሚችል፣ ያ እውቀት ደግሞ መንፈሳዊ እውቀት ማለት ነው እንዴት መንፈሳዊ መረዳት ሆኖ እንደሚያድግ፣ ያ መንፈሳዊ መረዳት ደግሞ እንዴት አድርጎ ወደ ጥበብ እንደሚያድግና ጥበብ ደግሞ እንደምናውቀው በዚህ ምድር ላይ ያለንን እውቀት የምንጠቀምበት መንገድ ስለሆነ በሕይወታችን ላይ አፕላይ የምናደርግበት ስለሆነ በእግዚአብሔር ፊት እንዴት ወደዛ እንደሚያድግ ነው የምንመለከተው። ወዳጆቼ በምድር ላይ በምንኖርበት ጊዜ እንደ ፈቃዱ አንዳች ብንለምን እግዚአብሔር እንደሚሰማ ይናገራል። መጽሐፍ ቅዱስ ላይ መልሱ እሺ እንደሆነና ያለ ጥርጥር እንደሚመለስ ልናቀው ከምንችለው የጸሎት አይነት አንዱ ስለ ጥበብ የሚጸለይ ጸሎት። ማንም ከእናንተ ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠን እግዚአብሔር ይለምን እሱም ይሰጠዋል ነው። በዚህ አጋጣሚ ጥበብ ሊጎለው ሰው ይችላል። ማንም ጥበብ ቢጎለው ካለ እግዚአብሔር ጥበብ ቢጎለን እግዚአብሔር ይረዳል። ግን ጥበብ ጎሎን፣ ጥበብ ማለት በዚህ ዓለም የምናውቀውን እውቀት ትክክለኛ በሆነ መንገድ የምንጠቀምበት መንፈሳዊ ስጦታ ከሆነ እሱ ነገር ጎሎን፣ ያ ጥበብ ጎሎን የተሟላ ህይወት መኖራችን፣ በተለይ ህይወታችን በብዙ አቅጣጫ ከብዙ ነገር ጋር የተገናኘ እንደመሆኑ መጠን በአንደኛው አቅጣጫ ጥበብ በጎደልን አቅጣጫ ነገሮች ይበላሻሉ። አንድ ሰው በምድር ላይ ለምሳሌ አግብቶ ልጅ ወልዶ ያገለገለ የሚኖር ከሆነ ለአባቱ ልጅ ለልጆቹ አባት ነው፣ ለሚስቱ ባል ነው፣ ለአስተማሪዎቹ ተማሪ፣ ለተማሪዎቹ ደግሞ አስተማሪ፣ ለአገልጋዮቹ ምዕመን፣ ለምዕመኖቹ ደግሞ አገልጋይ፣
በተለያየ አቅጣጫ አብሯቸው ሪሌት የሚያደርጋቸውን ሰዎች በሚቀርብበት መንገድ የሚያስፈልግ ጥበብ ከሌለ በዛ አቅጣጫ ላይ የተጓደለ ነገር ካለ የተሟላ መሰረታዊ ነገር ሊመሰርታቸው። እግዚአብሔር ይህን ስለሚያውቅ ማንም በዚህ አቅጣጫ እንዲያነት ጉድለት የሚሰማው ከሆነ አንደኛ ሳልነቅፋል። እግዚአብሔር አምላክ አይነቅፍሽም፣ አይነቅፍም። ጥበብ ጎደለኝ ብለህ ፊቱ ጋር ስትቀር ምን ማለት ነው? 20 ዓመት በእግዚአብሔር ቤት ኖረ እንዴት ይሄ ይጎልሃል ብሎ አይነቅፍም። በስተርጅና እንዴት ይሄንን ላትረዳ ትችላለህ ብሎ አይኮንንህም ማለት ነው። ጥበብ የፈለግከው ለሱ ለመኖር እንደሆነና የሰማኸው የእግዚአብሔር ቃል ያወቅኸው እውቀት በዚህ ምድር ላይ በትክክል እንድተገበር ፈልገህ እንደሆነ እሱ ደግሞ ከአንተ በላይ ከአንቺ በላይ ከኔ በላይ ከሁላችን በላይ በእኛ ህይወት እንዲገለጥ የሚፈልገው ህይወት ስለሆነ ሳይነቅፍ ያለፈው ታሪካችሁ ምንም ቢሆን እግዚአብሔር ሳይነቅፍ ይህን ነገር ይሰጣችሁ ይችላል። ሳይነቅፍ ብቻ ሳይሆን ብለው በልግስና የሚል ቃል ታገኛለህ። በልግስና ማለት ሳይሰስት ማለት ትንሽ ልስጥና በዛ የምትጠቀመውን አይቼ ጨምርልሃለሁ ሳይል የተወሰነ ሃይማኖታዊ ፍርሃት ከፈጸምክ በኋላ ቀጣዩ ይለቀቃል ሳይል ጥበብ በዚህ ምድር ለእኔ የምትኖርበት የምታውቀውን እውቀት በስራ የምታውልበት እስከሆነ ድረስ በዚህ ምድር ደግሞ የኔ ዋና መሻት ፍቃዴን እንድትኖር ስለሆነ ያንን ለማድረግ ስትመጣ በልግስና ነው። ይሄ ደግሞ ለጥቂት ሰዎች ለሚያገለግሉ ምናምን እንኳን እንዳንል ለሁሉ የሚል ቃል ነው። ሳይሰስት በልግስና ለሁሉ የሚሰጥን አምላክ። ስለዚህ ይሄኛው ጥበብ እግዚአብሔር አምላክ በሕይወታችን እንዲገለጥ የሚፈልገው በጠየቅነው ጊዜ እንዲሰጠን እርግጠኛ ሆነን በፊቱ መቅረብ የምንችልበት ምንም ይሄ መጠየቅ የሚለው ምናልባት ጸሎት ብቻ ላይሆን ይችላል። ጥቂት ሳያቸዋል። ይሄ ጥበብ የምንለው ነገር በአእምሮ ደረጃ እንዴት ነው ከእግዚአብሔር ቃል አንጻር እያደገ የሚሄደውን እንመለከታለን። ከአእምሮ አንጻር ወደ ጥበብ እንዲያድግ ካስፈለገ እውቀታችን 4 ደረጃዎችም እንዳለው እኔና በዚያው ትምህርታችንን ለማጠቃለል እንሞክራለን። አንደኛው በመንፈሳዊ ዓለም ላይ ወደ ጥበብ የሚደረግ ጉዞ ላይ የሚያስፈልግ ነገር መረጃ ነው፣ ኢንፎርሜሽን የምንለው። ሁለተኛው ይሄ መረጃ ወደ እውቀት ማደግ አለበት፣ ኖሌጅ የምንለው። ሶስተኛ ይሄ እውቀት ደግሞ ወደ ማስተዋል ማደግ አለበት፣ አንደርስታንዲንግ የምንለው። አራተኛ ይሄ ማስተዋል ደግሞ ወደ ጥበብ ማደግ አለበት፣ ዊዝደም የምንለው ማለት ነው። ይህን አራቱን ከእግዚአብሔር ቃል አንጻር ጠጋ ብለን እንመለከታለን ዛሬ ማለት ነው። ቤት ለመገንባት ፈልጋችሁ ሲሚንቶም፣ አሸዋውም፣ ብረቱም የሚያስፈልገው ነገር ሁሉ ሬዲ ሲሆን ያ ነገር በሆነ መንገድ ተገጣጥሞ ወደሚቀጥለው ደረጃ አልፎ የምትፈልጉትን አይነት ግንባታ በራሱ ሊያመጣ እንደማይችል ግን ቀጣዩን ነገር ለማድረግ ሰዎች ሬዲ ከሆኑ በቂ እንደሆነ እስኪሰራበት ድረስ ምንም አይጠቅም። ሲሰራበት ግን የፈለጋችሁትን ውጤት የሚያመጣላችሁ ነገር ነው መረጃ። ስለዚህ መረጃ መጥቀም ካለበት የመጀመሪያው እድገት ወደ እውቀት ነው ማደግ ያለበት። ቃሉ እንደሚናገር በምሳሌ 19:2 ላይ ነፍስ እውቀት የሌለባት ትሆን ዘንድ መልካም አይደለም እንደሚል መልካም አይደለም ያለው እግዚአብሔር የሚያከብረው በሰጠን መረጃ እንድናገኘው ድል ባገኘናቸው መረጃዎች ላይ ተመስርተን ያንን ነገር ለማወቅ የምንሄደው ስቴፕ ከተጻፈበት መጽሐፍ ላይ ተነቦ ወደ አእምሯችን ሲገባ እውቀት ነው። ለዚህ ነው ሰዎች የእግዚአብሔርን ቃል ማንበብ ያለባቸው። በእግዚአብሔር ቃል ላይ ጥሩ በሆነ አስተምሮና ከእግዚአብሔር ቃል ጋር በማይጋጭ መንፈሳዊነት የተጻፉ መጽሐፎችን ማንበብ የሚያስፈልገው ለዚህ ነው። እኚህ መጽሐፎች መረጃ ነበሩ፣ ሲነበቡ እውቀት ይሆናሉ።
እስክታውቁት ድረስ አጠገባችሁ አስቀምጣችሁት ለውጥ ሊያመጣ የማይችለው ዘር የሆነው ደግሞ እንደ ግንባታ ማቴሪያል የሆነው ያ መረጃ ሲታወቅ አንድ ስቴፕ ኢቮልቭ አድርጓል። የእግዚአብሔር ቃል መታወቅ አለበት። በአእምሯችሁ ይዛችሁ ይሄን አውቃለሁ ብላችሁ ጥቅስ ከማጣቀስ አንጻር እሱም ብታደርጉም ራሱ ካለማወቅ የተሻለ ነው፣ ካለማንበቡ የተሻለ ነው። በእርግጥ ያነበባችሁት ነገር ሌላም እድገት እንዳለው አሁን ቀጥለን እንመለከታለን። ስለዚህ ነፍስ እውቀት የሌለበት ዘንድ መልካም አይደለም ብሎ እግዚአብሔር የተናገረው ያንን እውቀት የምናገኘው መረጃን ማንበብ፣ በመስማት ወደ አእምሯችን አዝልቀን በማስገባት። ይሄ መንፈሳዊ እውቀት ቅድም እንደተመለከት ነው ከሌለን በሆነ አቅጣጫ ላይ እንጠፋለን። በትዳር አቅጣጫ ላይ የሚያስፈልገውን መንፈሳዊ እውቀት የሌለው ሰው የሚፈልገውን አይነት ህይወት በተሟላ መንገድ ለመኖር ቢሞክር የተስተካከለ ሊበላሽበት፣ ያማረ ባልተፈለገ መንገድ ሊጓዝበት፣ ካልሆነ ደግሞ ብዙ ስትረስ እና ጫና ያለበት ሊሆን ይችላል። ልጆችን በማሳደግ ሊሆን ይችላል። በስራ አቅጣጫ፣ በንግድ አቅጣጫ፣ በአገልግሎት አቅጣጫ ሁሉ ጥፋቶች ሊፈጸሙ ይችላል። ስለዚህ በእግዚአብሔር ፊት እውቀት ስናጣ ያጣነው እውቀት ብቻ ሳይሆን ከዚያ እውቀት የተነሳ ልናገኝ የነበረውን ትድግናም ጭምር የማጣት እውነት እንደሆነ ማወቅ ይጠበቅብናል። ይሄ እውቀት ግን በትክክል በእግዚአብሔር ቃል መቃኘትና በፍጹም ትህትና መሆን አለበት። በኋላ አሳያችኋለሁ። ስለዚህ ለዛ ነው ምሳሌ 4:7 ላይ ከሀብት ሁሉ ማስተዋልን አትርፍ ይላል። ወዳጆቼ በእውቀትና በማስተዋል መካከል ያለው መስመር ቀጭን። ያወቅነውን ነገር እንዳስተዋል እናስብና ከዛ በኋላ ከማስተዋል የሚጠበቀውን ውጤት በሕይወታችን እንጠብቅና ውጤቱ እንደጠበቅነው መሆን ሳይችል ሲቀር ዲስከሬጅ እንሆናለን። የምናውቀውን ነገር ስናስተውለው ያስተዋልነው ነገር በሕይወታችን ላይ ከእውቀቱ የተሻለ ይጠቅመናል። ብዙ ሰዎች ብዙ እውቀት አላቸው። አንዳንዶቹ ፎርማል በሆነ በቴዎሎጂ ተምረው፣ ሌሎቹ ደግሞ በተለያየ አይነት መንገድ ቀስሞ። ቅድም እንዳልኩት ማወቅ በጣም አስፈላጊና ጠቃሚ ነው። የሚጠቅምበት ልክ ግን ካወቅንበት ልክ ባሻገር ያወቅነውን ነገር የተረዳንበት ልክ። ስለዚህ ከሀብት ሁሉ አለኝ ከምትለው ነገር ሁሉ ማስተዋልን አትርፍ ብሎ ጠቢቡ ሰለሞን ይነግረናል። ማስተዋል ግን በራሱ ነገሩን ከኛ አንጻር ምን እንደሆነ እንረዳ ይሆናል እንጂ ከኛ አንጻር ምን እንደሆነ የተረዳነውን ነገር በዚህ ዓለም እውነታ፣ በገሃዱ ዓለም እውነታ ውስጥ እንዴት እንደምንጠቀም ግን ላንረዳ እንችላለን። ያን ስንመለከት ጥበብ የሚለው እዚህ ጋር ይመጣል። ስለዚህ ወደኛ ያልገባ ያላወቅነው ነገር እጃችን ላለው ነገር መረጃ እንደሆነ፣ እጃችን ላይ ያለውን መረጃ ስናውቅ ወደ እውቀት እንደሚቀየር፣ ያወቅነው ነገር ደግሞ ከኛ አንጻር ምን እንደሆነ ሲገባን ወደ ማስተዋል እንደሚያድግ አየን። ይህ ማስተዋል ደግሞ ወደ ጥበብ ማድረግ መቻል አለበት። ምክንያቱም መጨረሻ ላይ በሚገጥመን የህይወት ጎዳናና በገሃዱ ዓለም የምንጠቀመው ያ መንፈሳዊ መረጃ እውቀት ሆኖ ማስተዋል ሆኖ ውስጣችን የሰራው ነገር ከኛ አንጻር ምን እንደሆነ ብናስተውል ራሱ ያስተዋልነው ነገር በዚህ ዓለም እንዴት ተደርጎ ሊኖር እንደሚችል ውስጣችን እንዲሰራ የሚያደርግበት ደረጃ ጥበብ ነው የሚባለው፣ ወይም ዊዝደም ልንለው እንችላለን። ቅድም እንዳነሳ ነው ይሄ በሰዎች ህይወት ሊጎድል ይችላል። ሊጎድል በመቻሉ ነው ያዕቆብ በመልእክቱ ምዕራፍ 1:22 ላይ ቃሉን የምታደርጉ ሁኑ እንጂ ብሎ ይመክራል። የምንሰማው ቃል ራሳችንን የምናስብበት ሳይሆን የሰማነውን ቃል ማድረግ እንደሚገባን ያዕቆብ 1:22 ላይ ይነግረናል ማለት ነው። ወዳጆቼ
የሰማነው እጃችን ላይ ያለ መረጃ እግዚአብሔር እድል ሰጥቶን በተለያየ አጋጣሚ በዙሪያችን ያለ መረጃ በእርግጥ ከህይወታችን ጋር የሚገናኝ ከሆነ ሊታወቅ ከታወቀ በኋላ ከኛ አንጻር ልናስተውለው ካስተዋልነው በኋላ ደግሞ በዚህ ዓለም ውስጥ ልንኖረው የእግዚአብሔር ፍቃድ። መረጃ ወደ እውቀት፣ እውቀት ወደ ማስተዋል፣ ማስተዋል ወደ ጥበብ ያድጋል። ይሄ ጥበብ በትክክል መንፈሳዊ ሆኖ እንደ እግዚአብሔር ቃል ትክክለኛ በሆነ መንገድ ወደ ሰዎች ህይወት ሲገባ፣ በሰዎች ህይወት መስራት ሲጀምር መጀመሪያው ላይ የሚያደርገው ነገር ሁላችንም የምናውቀው በምሳሌ ምዕራፍ 9 ቁጥር 10 ላይ ያለ የእግዚአብሔር ቃል በህይወታችን እንዲገለጥ ያደርጋል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። በእርግጥ የተቀበላችሁ ጥበብ እግዚአብሔራዊ ጥበብ ከሆነ በእርግጥ የተቀበልነው ጥበብ ሳይጎድል ቅድም እንዳየነው ማንም ጥበብ ቢጎድለው እንደሚል ያልተጓደለ ከሆነ ሁሉም ነገር አውቀን ላይሆን ይችላል። ለመኖር የሚያስፈልገንን መሰረታዊ ነገር አውቀን ያንን አስተውለን በዛ ውስጥ የሚያልፍ እግዚአብሔር ጥበብ አሰራር በህይወታችን ሲሰራ ህይወታችን ነገሮችን ማድረግ የሚጀምረው የጥበቡ መጀመሪያ ራሱ እግዚአብሔርን መፍራት። ያ ማለት በዚህ ዓለም የምናደርገው የትኛውንም ነገር ከኛ ጥቅም አንጻር ወይም ከኛ ምቾት አንጻር፣ ከሰዎች ምቾት አንጻር የሆነ በዚህ ምድር መለኪያ ከማየታችን በፊት እግዚአብሔርን በመፍራት መነጽር ስለምንመለከት ከዚያ ጥበብ የተነሳ የምንኖረው ህይወት ለእግዚአብሔር ክብር፣ ለሰዎች ጥቅም የመሆኑ እድል ሰፊ ነው። ደግሞ በእርግጥም ይሆናል። ስለዚህ ወዳጆቼ ከአእምሮ አንጻር ስንመለከት ያለንን መረጃ እንወቅ፣ ያወቅነውን ነገር ለማስተዋል ጊዜ ወስደን እናሰላስል። ያሰላሰልነውን ደግሞ እግዚአብሔርን ታምነን በዚህ ዓለም የምንኖርበትን ጥበብ እንፈልግ የሚለውን ሀሳብ ለመደምደም ያህል ያወቅነው እውቀት በማስተዋል በኩል አልፎ በህይወታችን ጥበብ ሆኖ ሲሰራ የመጨረሻ ግቡ እግዚአብሔር አምላክ በዚህ ምድር ላይ እንኖር የተገባውን ህይወት እንድንኖርና በዚያም እሱን እንድናከብር ያደርገናል። አባቶቻችን በዘመናቸው ይህን አድርገው ስላለፉ ተጽፎላቸዋል። ለጥቂት ሰዎች በዚያ መንገድ የተመሰከረላቸው ሁሉም ሰው እግዚአብሔር አምላክ በእነሱ ህይወት የፈለገውን ነገር አድርጎ ስለማያልፍ። ለምሳሌ ዳዊት በዘመኑ የእግዚአብሔርን ፍቃድ ካገለገለ በኋላ እንቅላፍ ዳዊት ዘመኑን ሳይሆን የጨረሰው በዘመኑ ላይ ያለውን የእግዚአብሔርን ሐሳብ ነው የጨረሰው። እኛም በዘመናችን እግዚአብሔርን ሐሳብ ጨርሰን ማለፍ እንችላለን፣ አሊያም ደግሞ ዘመናችንን ጨርሰን ማለፍ እንችላለን። ዘመኑን የጨረሰም በዘመኑም ያለውን የእግዚአብሔር ሐሳብ የጨረሰ አንድ ቀን በእግዚአብሔር ፊት ይቆማል። በሚቆምበት ጊዜ ከእግዚአብሔር ዘንድ የተገባውን ሽልማት ለማግኘት ሆነ ምላሽ ለመስጠት በእግዚአብሔር ፊት በጥበብ በምድር ላይ እንዲመላለስ እውቀትን ማክበር አለበት። ለዛ ነው ለዳዊት ብቻ እነ ጳውሎስ ብቻ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ መልካም መንገድን ተጋድያለሁ የጨረሱበትን እውነት መጽሐፍ ቅዱስ የሚዘግብልን ብዙዎች ስለማይጨርሱ። በሕይወታችን ዘመን ያለን ጊዜ አጭር ነው። ባለን አጭር ጊዜ እግዚአብሔር አምላክ በዛ ጊዜ ሊያቀረው ነገር ኖረ ማለፍ ካስፈለገ ጥበብ ወሳኝ ነገር ነው። እግዚአብሔር ደግሞ ያ ቢጎለን ሳይነቀፍ በልግስና ይፈታል። የመጨረሻ ግቡ ምንድነው ካላችሁ በማቴዎስ 7:24 ላይ ቃሌን ሰምቶ የሚያደርግ ቤቱን በአለት ላይ የሰራ ልባም ሰው ይመስላል። ቃሉን ሰምቶ ማድረግ ኤግዛክትሊ ቅድም እንዳለው ቤትን በአለት ላይ እንደመስራት ነው። መረጃው ግንባታ ማቴሪያል ስናቀው ወደ መስመር ሊገባ ዝግጁ ነው። ስናስተውለው የኛ እንደሆነ እናውቃለን። አክት ስናደርግበት
ያኔ በእርግጥም የእግዚአብሔርን ሐሳብ ኖረን ማለፍ የምንችልበትን ቤታችንን በአለት ላይ የምንገነባበትን መንገድ እንፈጥራለን። ቤትን በአለት ላይ የገነባው ሰው ቤትን በአሸዋ ላይ ከገነባው ሰው ጋር ሲነጻጸር በዚህ መጽሐፍ ቅዱስ ክፍል ላይ ሁለቱም የገጠማቸው ተመሳሳይ ነገር አለ። አንደኛው የገጠመው ሌላኛውን ገጥሞታል። ንፋስ፣ ዝናብ፣ ጎርፍ ነው የመጣው። በአሸዋ ላይ የነበረውን ጣለው። መጽሐፍም ሲናገር አወዳደቁም ክፉ ሆነ ነው። ሁለተኛው ግን በአለት ላይ የነበረው አልጣለውም። እንደውም አዋራውን ነው የሚያራግፍለት፣ እንደውም ያጥበዋል። እንደውም በዙሪያ የተከመሩ ቆሻሾች ካሉ ጎርፉ ይዞት ሄዳል። ሰምቶ የሚያደርግ ሰምቶ ማድረግ ሁሉ ጊዜ በጥበብ ምክንያት የሚኖር ህይወት እንደሆነ ልናሰምርበት ይገባል። ወዳጆቼ ጥበብ ቢጎላችሁ የጎደላችሁን ጉድለት ይሞላል የሚችል እውነተኛ አምላክ አለ። ያ ጥበብ ግን እንዴት ይሞላል ስንል ጥበብ ስጠኝ ብለን ከመጸለይ ባሻገር በህይወታችን ውስጥ ጥበብ ሊሆን የሚችልበትን የመረጃ፣ የእውቀት፣ የማስተዋል ጎዳናዎችን በጥንቃቄ መሄድ ያስፈልጋል። እግዚአብሔር አምላክ ሆይ እንዳውቅ እርዳኝ ብላችሁ ስለ መረጃችሁ እንድትጸልዩ፣ እግዚአብሔር አምላክ ሆይ እንዳስተውል እርዳኝ ብላችሁ ስላወቃችሁ ነገር እንድትጸልዩ፣ እግዚአብሔር ሆይ በጥበብ ሙላኝ ብላችሁ ስላስተዋላችሁ ነገር እንድትጸልዩ ፊቱን እንድትፈልጉ እግዚአብሔር አምላክ ያወቃችሁት ነገርም ፕራክቲካሊ መንፈሳዊ ኢንግሪዲየንት ኖሮት ከእናንተ ጋር ተዋህዶ የሚፈልገው ውጤት እንዲያመጣላችሁ ይሄ መረዳት ከአእምሮ አንግል በጣም ጥሩ ሀሳብ ነው ብዬ አስባለሁ። ትንሽ ወደ አእምሮ ብዙ ያደላ ሊመስል ይችላል፣ ግን መሰረታዊ ነገር። የዛሬውን ትምህርታችንን ለማጠቃለል ያህል እግዚአብሔር አምላክ መልካም አይደለም ካለ በኋላ እንደዛው ማይተው እንደሆነና መልካም እንዲሆን መሄድ የሚገባውን እውነተኛ መንገድ በቃሉ እንዳስቀመጠልን በመንፈሱም እንደሚያበራልን አይተናል። ከዚህ ተነስተን ያወቅነው እውቀት በሕይወታችን ላይ የሚፈለገውን ውጤት ያላመጣበት ምክንያት ከአእምሮ አንጻር ስናጠና ነበር። የትኛውም በእጃችን ላይ ያለ፣ በስልካችን ላይ ያለ፣ በዙሪያችን ያለ ኤኒታይም ልናውቀው የምንችለው ነገር መረጃ እንደሆነ እስክንጠቀምባቸው ድረስ የሚጨበጥ ውጤት እንደማመጡ፣ ቀጣይ መረጃ ስናቀው ወደ ውስጥ ሲገባ የኛ ሲሆን እውቀት እንደሚሆን፣ መንፈሳዊ እውቀት እንደሚሆን፣ ያ መንፈሳዊ እውቀት ደግሞ ከኛ አንጻር ምን ማለት እንደሆነ ሲገባን እሱኛው እውቀት የነበረው ማስተዋል እንደሚሆን፣ ከኛ አንጻር ምን እንደሆነ የተረዳነው ያስተዋልነው ነገር ደግሞ በዚህ ዓለም ላይ በሚጠቅም መንገድ እግዚአብሔርን አክብሮ ሰዎችን በሚያሳርፍ መንገድ ለእኛም እረፍት በሚሆን መንገድ ያ ማስተዋል ሊኖር ከተገባው የሚገባው በጥበብ እንደሆነ፣ ይሄ ጥበብ ማንም ሊጎለው እንደሚችል፣ ማንም ጥበብ ጎሎት የተሟላ ህይወት ሊኖር እንደማይችል፣ ግን ጥበብ ሲጎለን ተስፋ እንዳለ፣ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጥ አምላክ እንዳለ፣ ስለማንነቀፍ በልግስና በቸርነት ብዛት ስለሚሰጠን ሁላችንም ስለሚያካትት ከእግዚአብሔር ዘንድ ፍለጋውን ልመናውን ማድረግ እንደሚገባን፣ ያደረግነውን ልመና ተከትሎ ደግሞ እግዚአብሔር በእርግጥ እንደሚሰጠን ሲሰጠን ደግሞ የተሟላ እንዲሆን ቅድም ባልናቸው በአራት መስመሮች ያለውን እድገት እንድንረዳ አበረታታችኋለሁ። በስተመጨረሻ ቀጣይ ሳምንት ላይ ይህንን ከአእምሮ አንጻር ያየነውን የእውቀት እውነታ ከመንፈሳዊ አስፔክቱ ሰፋ አድርገን የምናይበትን፣ ለእነሱ እንደተሰበከ ለእኛም ተሰብኮ ነበር፣ የሰሙት ቃል ግን ከሰሚዎች ጋር ስላልተዋሃደ አልጠቀማቸውም። ለእኛ እንደተሰበከ ለእኛ እንደተነገረ ለእነሱም ተሰብኮ ተነግሮ ነበር፣ የሰሙት ቃል ከሰሚዎች ጋር ስላልተዋሃደ አልጠቀማቸውም የሚለው ቃል ላይ ተመስርተን የሰማነው ቃል ለምን እንደማይጠቅመን ከፈተሽን በኋላ እንዲጠቅመን ምን ማድረግ እንዳለብን እንመለከትና አእምሮአዊውንም
መንፈሳዊውንም ይዘት ካየን በኋላ የምናውቀው እውቀት በህይወታችን ላይ እንዴት ሊሰራ እንደሚገባ አንዳንድ የኮመን የሆኑ የህይወት ኤሪያዎችን ወስደን እናጠናለን። እስከዚያ ድረስ ይህንን እውነት ለሌሎች እያጋራችሁ የሻሎም ሚዲያ ዩቲዩብ ቻናላችን ቤተሰብ እንዲሆኑ እያበረታታችሁ እናንተም ደግሞ ሌሎችን ቪዲዮ እያያችሁ ላይክ እና ኮሜንት እያደረጋችሁ ሌሎችን መድረስ እንድንችል ልታግዙን እላለሁ። ተባረኩ። ሻሎም